ይሄ መሰቀል ነው እንጂ አደባባይ ላይ ያለበት ይሄ አሰዳቢው እንዳሰዳቢ አይነን አታጉረጥረጥ አሰቅለ እንደዚህ አንጠልጥዬ ሰቅለ ይሄ ይታያል ይሄ ይታያል በዚህ ጋር እንዳለ የምታረጋትን ነገር እንዳለ እየቀረጽን ነበር እኛም በቀዋለን ተረጋጊ አንቺ ተረጋጊ የሰው ልጅ ሻወር ወስድም እንደ የራቁትን ስለያዝ አንድ ነገር ብቻ ነው እሷን እያሸዋት ነው ታዲያ እግሯን ተጎርታለች እጇን ተባያሸዋት ሹፌር ነሽ ወጌሻለ በጣም የምታሳፍር ሰው ነሽ በጣም የምታሳፍር ሰው ነሽ እንዴት እንደዚህ ግን ልጅቷን አታሳዝንህ ሳላስብ ነው የገጫዋት ገባችብኝ ምን አይነት ሐሳብ ውስጥ እንደሆነች አላውቅም በቃ አስፋልት ላይ ቀጥታ የገባችብኝ መኪና ውስጥ በገባ ጸጉሯን እየደበደብካት እንዴት ነው ስሜቱን ላሳይ ቆይ ምንድነው የሰው ይያለ ያለው ምንድነው ይሄ አሁን እንዴት ነው አንተ ምን ሆነ ነው አረባ ከረፋ እንዴት ነው እንዴት ቁጭ በለው ተደራርበ እኔን ተደራርበ ነው በለው እንገናኛታለን አላወቅም ማለት አርፈታከም ነገር ቀንሳልኝ እዚህ ቤት አሰጥኝ እሺ ተረጋጊ ልበሰው ልብስ ልጅቷ እንደዚህ እሺ ትወጫለሽ ታውቂያለሽ ሱዬ ታውቂያለሽ ምንድነው ማን ነው እሺ ቆይ ተረጋጊ ቆይ ማንነቴን ታውቃለሽ ተቀመጥ አርፈ ማንነቴን ታውቃለህ አታውቂውማ ከየት ነው እንዴት ነው ያገኘሽ ጠብቂ እንዴት አግኝቶሽ ነው እሺ እንዴት አግኝቶሽ ነው ምንድነው የሚያደርግሽ ምንድነው የሚያደርግሽ ምንድነው አንተ እናት የለም እንገናኛለን ሴት ልጅ እንደዚህ ታደርጋለህ እኔ እና አንተ እንገናኛለን ምንም አትፈራረው አታስፈራረው ያበራችሁ ውጪ ላይ እንገናኛለን ምንም አላወቅም ሰፈር ጠይቅ ነገር አለ ማንም አይደፍረኝም ነው ማለት ብዙ ሰው ነው እዚህ ያለው ችግር የለም እናግዝሻለን ከዚህ በኋላ ምን ማትፈልኝ እህቴ ነች ተቀመጥና እንትን በል ይኸውልህ ቀዩ ብትረዳኝ ይሻላል በኋላ ተረጋግተህ ብትረዱኝ ይሻላል ዱላ አጣቅም እንዴ አንተ መጥገብ አይደለም ይኸውልህ አርፈህ ተቀመጥ ይኸውልህ ከዚህም በላይ ኃይል እርምጃ እንወስድባለን አርፈህ ተቀመጥ ጭራሽ በቤቴ መጣ አርፈህ ተቀመጥ አቤቴ ውስጥ እኮ ነው ያለው አርፈህ ተቀመጥ አቤቴ ውስጥ ነው ያለው ተቀመጥ ስነ ስርዓትን ይዘህ ተቀመጥ አይዞሽ እኛ እናግዝሻለን ተረጋጊ ተቀመጥ አስማሙ ተቀመጥ እጇ በጣም እንትን ብሏል አለመታወቅ ያናንቃል ማንነቴን ስታት ተረጋጊ አይዞሽ አፈን ዝጋ ባልዘጋስ አፈነዳለሁ ይኸውልህ ስነ ስርዓትን ያዝ አሳቻ ሰዓት መጣ ቆይ አይዞሽ ምንድነው ያረጋጋው ነገራቸው ወንድምሽ ነኝ አይደል ንገሪያቸው አይደለም ውሻ ነው እንት አይደለም ልጅቷን አታስፈራራት አንተ ችግር የለም ወደ የሚመለከተው አካል ትሄዳታለህ ያረከው እንዳለ ነገር በእጃችን አለ ታያታለህ አንተ ስሬ ይደርስብን ነገር ታያዋለህ እገላለሁ አትወጣም ሴት ልጅ እንደዚህ እስክትሆን ድረስ እንዴት ይደረጋል ከእስር ቤት አይዞሽ ሰማኛር አይዞሽ መወለድን እስክትጠራረስ ነው ማርድ እዘለዝላለሁ አትወጣትም እየሰማኝ ነው አይደል አትወጣትም ማን አንተ ማንነትን ለምን ግልጽ አታረግም ነው ስለኔ ማንነትን ግልጽ አታረግም የምትሰራውን ስራ እዚህ ላይ ስታረግ የነበረውን ነገር እንዳለ ተከታተል ዛሬ መጣ ለሊት እኮ አንተ እንዴት ድምጽ እንዴት ነው የምትጮህ ልጅቷ ለሊት እንኳን አታስተኛትም ይኸውልህ እኔ እኮ ቢቸግረኝ ነው እኮ በቃ ምን ባረግ ቢጠፋኝ ነው እኮ ማረገው ካንተ ጋር ሴት ልጅ በለሊት አላስተኛ እያልክ አንተ አንተ ለምንድን ነው የምትለፈልፈው ስምሽ ማን ነው ይኔት አፈን ዝጋ ከዚህ በኋላ አንድ ወሬ ብታወራ አውጥቼ አስረግጣለሁ አውጥቼ አስረግጣለሁ ሄደህ የምታስፈራራው ናት እኔ አስማማው ነኝ እንደሰፈር ሰዎች ዝም በል አንተ ይኸውልህ አይነን ነው ማጣፋት ዝም በል አርፈህ ቁጭ በል እኔ እንደሰፈራው እዚህ ሙጫጫሪዎች አይደለም እኔ አስማማው ነኝ ደረትን ነው ሞጋል ገነት አለ ይሄ ሰው ምን ወጠረ ልብን አስተነፍስልሃለሁ አፈን ዝጋ ገነት ነው እኔ እና እንገናኛለን ምንሽ ነው ታውቂዋለሽ መስመር ላይ እንገናኛለን እነሱ ችግር የለም እዛ ምታስፈራራው ማስፈራራ መስመር ላይ እናንተ የምንተዋወቅበት ነገር እንተዋወቃለን ታውቃለህ ማንም ሰፈር ውስጥ እንደማይደፍረኝ ማንም ዞሮ ቀናም ነው እንደማይን ታውቃለህ አይደል ችግር የለም ይሄ ደነፋ ልብን ነው እንትን ማን ከቤት የምታስወጣኝ ቆይ ቀዮ ልጅ በተዘለኝ ይሻልሻል ቀዮ ልቀቁኝ እናንተ ልቀቁኝ ወይኔ እንዴት ነው ከሱ ጋር ልትገናኙ የቻላችሁት? እሱ እንደው መጀመሪያ ላይ እዚህኛ ስንደበደቡ ስንቀጣው ብዙ ነገሮች ስናደርገው
እህቴ ነሽ ነው ያለው። እህቴ ግን እንዳሉሽ ያስታውቃል። ማንም ሰው እንግዲህ እህቱ ላይ አይደለም ባዳ ላይ ምንም ነገር የማይደረግ ነገር ነው አንቺ ላይ ሲያደርግብሽ የነበረውና እስኪ የደረሰብሽን ነገር ተረጋግተሽ ያለውን ነገር በሙሉ በዝርዝር ንገሪኝ። አይዞሽ ግን እዚህ ቤት ከመጡ 15 ቀን ይሆነኛል። እሁድ ቀን ነበርና አባቴ ለስራ ክፍለ ሀገር ሄዷል። እናቴ ደግሞ በህይወት የለችም። ከዛ ከእንጀራ እናቴ ጋር ትንሽ ተጋጨን። እንጀራ እናቴ ወጣት ናትና እኔ የማደርገውን ነገር በጭራሽ አትወደውም። ሁል ጊዜ እንጨቃጨቃለን። በተለይ ደግሞ አባቴ በሌለበት ቀን በቃ ሰላም አትሰጠኝም እና በቃ ከቤት መውጣት ብቻ ነበር የፈለግኩት። መሄጃ ምንም አልነበረኝም። የዛ ቀን የተሰማኝ በቃ ተስፋ ቆርጬ ነበረ። ከዛም በቃ ሰው የሌለበት ቦታ መሄድ ፈለግኩኝ። ግን በቃ ብቻዬነት የተሰማኝ ስለነበረ ካለሁበት ስሜት ለመውጣት ብዬ ወደ ክለብ ሄድኩኝ። ምን አለበት ባልሄድ የዛ ቀን። አይዞሽ የተፈጠረው ነገር አንዴ ተፈጥሯል። እንግዲህ ወደ ኋላ ተመልሰን ማስተካከል አንችልም። ይገርማል። ቆይቷል እኮ ለሊቱን ሙሉ ነው እኮ እንደዚህ ሲያሰብ ድም ማልሰማ አይነት ድምጽ የለም። እርዱንጩ የተጫዋለች ይደበድባል። ዘንበይ በቃ ማሰማ አይነት ድምጽ የለም። ቢጨንቀኝ ነው እኮ በቃ ወደ እናንተ የመጣው። ለሊቱን ቁጭ ብሎ ቀን ስራ ደክሞኝ እገባለሁ። ማታ ለሊት እንደገና በእነሱ ድምጽ በቃ ደግሞ ሰዳው ነው የሴት ድምጽ ነው። በቃ አስበው ምን ያህል እንደሚጨንቅ። አሁን እህቴ ብትሆን ወይ እናቴ ብትሆን እንዴት ነው የምሆነው? በዛ አንፃር ነው እጄ እንዳልጠይቀው ይሄ አውሬ ለራሱ እንደ ጎረቤትም አይደለም። ሰብአዊነት ተሰምቶኛ ጋር ባትመጣ እዚህ ላይ በጣም የከፋ ጥቃት እንዲደርስ ምን ያህል እንደሚጎዳት አስበው። ደግሞ በጊዜ እኔ እንደሱ የሌሊት ሰው ብሆን ደግሞ አስበው ቢሆነ ምክንያት አሳምኖኝ እሱ የሌሊት ስራ ትቻለሁ ብሎ ለሊቱን ሙሉ ሲያሰቃያት ነው የሚያደርገው። ቀን ይሰራል፣ እኔ ምንም አላውቅም። ይሄ አውሬ የሆነ ሰውዬ በቃ ምንም ምን ይበቃ እኮ እሱ እውነት እግዚአብሔር ረዳኝ። ቆይ እስቲ የእሷን ታሪክ ደግሞ እንስማማው እስቲ። ከዛስ ክለብ ከሄድሽ በኋላ ምን ተፈጠረ? ማለቴ ምን አይነት ነገሮች ተፈጥሮ ነው እዚህ ልትመጪ የቻልሽው? ክለብ መሄድ የፈለኩት በቃ መደበቅ ስለፈለኩ ነበረ። መሽቶ ስለነበር ከቤት እንደወጣው 3 ሰዓት ከምናምን ነበር። ጓደኞቼ ጋር ለመሄድም በቃ ሁልጊዜም ሌላ ቀን እንደዚህ መጥፎ ነገር ሲገጥመኝ ስለመሄድ በቃ እነሱም እንትን ከቤተሰብ ጋር በእኔ ምክንያት እንዳይጋጩ ብዬ መሄድ የምችልበት ቦታ ስላልነበረ ወደ ክለብ ነው ሄድኩኝ። ከዛ በፊት ጭራሽ ክለብ ሲባል ሰምቼ እንጂ ሄጄ አላውቅም ነበር። እንደው ከዛ በፊት ግን እንዴት ነው ለምንድን ነው ከእንጀራ እናትሽ ጋር ልትጣይ የቻልሽው? ይሄንን ነገሮች ልትመልሽልኝ ትችላለሽ? እንዳልኩ እንጀራ እናቴ ወጣት ናት በጣም ማለት ከኔ ትንሽ ብቻ ነው የምትበልጠው። 2 አመት ነው የምትበልጠኝ ነው። ወጣት ናትና በቃ ሁሉ ጊዜ እኔ ቤት እንድኖር አትፈልግም። እኔ የማደርገውን ነገር በሙሉ አትወድም። ከአባቴ ጋር እንድጣላም ታደርገኛለች። እሱ ከሌለ ጭራሽ ሰላሜ ነው የምትነሳኝ። የዛ ቀን በቃ አማራጭ ሳጣ ማታ ላይ በጣም ተጨቃጨቅንና ውጪ ምናምን ከቤት አለች። ጓደኞቼ ጋር ሌላ ቀን ስንጨቃጨቅ ስለምሄድ እነሱን ደግሞ በእኔ ምክንያት ችግር ውስጥ እንዳይገቡ ብዬ ወደ ክለብ ሄድኩኝ። በቃ ከዚያ በፊት ክለብ የሚባል እንዴት እንደሆነ አላውቅም። ሄድኩኝ በቃ መጠጥም ጠጥቼ ስለማላውቅ የዛ ቀን ግን ጠጣሁኝ። ትንሽ ጠጥቼ ከዛ በኋላ በቃ ትንሽ ሰክሬ ነበር መሰለኝ። ያለውን ነገር አላስታውስም በደንብ። ብቻ ወጥቼ የሆነ ቦታ እዚህ ቦታ ማደር የለብኝም የሆነ ቦታ መሄድ አለብኝ ብዬ ስወጣ ምናምን አስታውሳለሁ። ከዛ የሆነ ሰዓት ላይ መኪና ገጨኝና የገጨኝ ሰው ደግሞ እሱ ነበረ። እንዴት ማለት በመኪና ተገጭተሻል? አደጋ ደርሶብሻል? ሕክምና ቦታ ወስዶሽ? አይ አልወሰደኝም። እኔ እንደውም ወዲያውኑ ሲያስገባኝ አንደኛ ትንሽ ጠጥቼም ስለነበረ ህመሙን በደንብ አልሰማሁትም፣ ግን ወደ ሆስፒታል እንደሚወስደኝ ነበረ እንትን ያልኩት። እና ምን የተጎዳሽው አካባቢ የለም ሰውነትሽ ላይ ምናምን ጉዳት ደርሶብሻል? ትንሽ ብቻ ነው ለጋ ያደረገኝ። በእርግጥ ጉዳት እንኳን አልነበረኝም። ግን እንዴት ነው ነገር ጉዳሽ ነበር ስቴጅ ነበር? አዎ ታክሲ እኔ ያን ያለ መሸውላ አልመሰለኝ ነበር። ታክሲ ምንም አልነበረም፣ ጭር ያለ ነበረ። ከዛ ዝም ብዬ አስፓልት ላይ ነበርኩኝ። ከዛ ብቻ መኪና መጥቶ ሲለጋኝ ነው የሰማሁት። ከዛ ወደ ሆስፒታል የሚወስደው ይመስለኝ ምንም አላለኝም። ብቻ መኪና ውስጥ አስገባኝ እና ወደ ሆስፒታል የሚወስደኝ ነው የመሰለኝ ነበረ። እና ወደ ሆስፒታል ካልወሰደሽ ነው ወሰደሽ? እዚህ ቤት ነው ያመጣኝ። እዚህ ቤት ከቆየሽ ምንድን ነው ማለት? የዛን ጊዜ ነው እዚህ ቤት ያመጣሽ ማለት ነው? ከተገኝተሽ ሆስፒታል ሳይወስድሽ ነው እዚህ ያመጣሽ? አዎ እዚህ ቤት አመጣኝና ይህ ሰውዬ ምን አይነት ጨካኝ ነው? እናታችሁስ እንዴት ነው አደጋ አድርሶብሽ ደብቆ ቤቱ የሚያመጣሽ? ከዛ በኋላ የዛ ቀን ምግብ ሰጥቶኝ ነበር። የዛ ቀን ማለት ነው
ቀጣይ ቀንም የሆነ ከውጭ ምግብ ዞ መጥቶ እንኪ ያለኝ። ከዛ እኔ ወደ ቤት መሄድ እፈልጋለሁ ምናምን ስለው አትሄጂም አለኝ። ከዛ በኋላ አይዞሽ አትሽባክሽ ሰው አይደለም ይሄ እኮ ሰው አይደለም በቃ አውሬ ነው። እኔ ነግሬያቸዋለሁ እኮ ሴት ልጅ ላይ ቆልፎ ሲጀመር እንደዚህ አይነት ነገር ካደረገ ራሱ በቃ መጥፎ ሰው እንደሆነ ያስታውቃል። አይዞሽ ከኛ ጋር የማይግባባው በዚህ ጸባዩ ነው። ይገርማል። በቃ ተረጋጋ። መቀጠል የማትፈልጊ ከሆነ እዚህ ጋር እንዲቆም እናደርጋለን። መናገር የማትፈልጊ ከሆነ እዚህ ጋር ያላትን ልጅ እንደዚህ ቆልፎ ቤት ውስጥ አደጋ አድርሱ። በቃ ተረጋጊ። ሌላ ወንጀል ከዛ በኋላ አሰረኝና ጸጉሬ ምናምን ሲነካኝ አትንካኝ ምናምን አልኩት። ከዛ በኋላ መታኝ፣ በጥፊ መታኝና አሰረኝ። ካሰረኝ በኋላ ከዛ እስከ ዛሬ ድረስ ይጫወትብኝ ነው የቆየው። የሚያሳዝን ድርጊት ነው እየፈጸመባት እዚህ ሴት ላይ። አደጋ ማድረሱ ሳያንስ እንደገና ወደ ቤት ሄዳለሁ ስትይ ይሄ ሁላ ነገር አንቺ ላይ አይነት ጭካኔ ነው ያለበት። እንዴት ነው በመሀል ስልክም አንስተሽ ለመደወል ለማምለጥም ብዙ ነገሮችን ጥረት ለማድረግ አልሞከርሽም ነበር? ይሄ ሁሉ ጊዜ ሲጫወትሽ አብረሽ ስትሆኚ ሞክሬ ነበረ። የእሱን ስልክም ከደፈረኝ በኋላ እንቅልፍ ሲወስደው የእሱን ስልክም አንስቼ ለመደወል ስሞክር ፓተርኑን አላውቀዋልኩኝ እና ሀብል አድርጌ ነበረ፣ ወርቅ ሀብል። ሀብሌንም ወስዶ ሽጦታል መሰለኝ። ኧረ ተይው፣ ገንዘብ ቢር ገንዘብ ይተካል። አይዞሽ አታስቢ። ዋናው አንቺ በነፍስ መትረፍሽ ነገር ተረዳሽኝ አይደል? እኛ እኮ ባንደርስ እዚህ ጋር እሱም ሰምቶ ይሄንን ነገር ባይመጣ ኖሮ በጣም ከባድ አደጋ ይደርስሽ ነበር። አንቺ ብዙ ነበር መላክ እንደላከኝ እኮ ነው። በጣም የሚያሳዝን ነገር ነው የተፈጸመብሽ። እኔ ለሊት ስተኛ ራሱ አልሰማም። እንዴት በቃ እንዴት ራሱ እንደሰማሁኝ አላውቅም። በቃ የዛን ቀን ትላለች ድረሱልኝ፣ ኧረ ሰው ያለ ትላለች፣ ኧረ ተወኝ በቃ የልመና ድምጼ፣ ከዛ የቃር ድምጽ እንዴት ልበልስ እየገደ በቃ የሆነ ነገር ወይ ፊልም እያየም ነው ብዬ አስብኩኝ። ፊልምም ደግሞ እንደዚህ አይደለም፣ የሰው ያስታውቃል። የሚፈራገጥ ነገር አለ ቤት ውስጥ ደግሞ ጎን ነው ይሄ ቤት ነው በቃ ለዛ ያስታውቃል። እንትኑ ድምጹ ምናምን ግድግዳ ይደበደባል። ምን ይላል እንደምታውቀው የምትግባባው ሰዎች ምን ተፈጥሮ ነው ብለህ ሮጦ ወጥተህ አለ። ይሄ ለራሱ አውሬ ነው፣ ከማንም ጋር የማይግባባ ሰውዬ። ከሰፈሩ ሰው ጋር ራሱ እንደዚህ የሰፈሩት አሮጊቶች ያማረረ ሰው ነው። በተለይ ደግሞ በጣም እንዲያመቸው ይሄንን ነገርም ለመፈጸም እንዲያመቸው ያደረገው ግቢ ውስጥ ተከራይ ጋሽ መሄዳቸው ነው። በቃ እሳቸው አሁን ክፍለ ሀገር መሄዳቸው ነው ይላ ነገር እንትን ያለው በሚያሳዝን ነገር ነው። እንግዲህ አሁን ላይ ያው እኛ መሻል እንግዲህ መድረስ በምንችለው አቅም ደርሰንልሻል። እንግዲህ በፍጥነትም ብዙ ነገሮችን ከሱም ሰምተን ወዲያው ነው እንግዲህ ግርግዳም ቦርቡረን በዛ ጋር ነው እንግዲህ ብዙ ነገሮችን ቦርቡረን ለማድረግም የሞከርነው የቻልነውና አሁን ላይ እንግዲህ የደረሰው ነገር አንቺ ላይ ደርሷል። እሱን ደግሞ ያው እናስገባውና አንቺ ከሱ ጋር መነጋገር ማትፈልጊም ከሆነ ማየትም ማትፈልጊ ከሆነ ችግር የለም እናስቀምጥሻለን። እኛ ደግሞ ይሄንን ነገር ለምን እንዳደረገ በደንብ እየቀጣን እያወጣጣን የምንሰማው ይሆናል። መገደል ያለበት ሰው ነው እንጂ ትክክል። አንቺም ተረጋጊ፣ አይዞሽ። ከዚህ በኋላ እኛ ደርሰናል። እሺ ምንም መጨነቅ ማሰብ አይገባሽም። ለቤተሰቦችም ደውለናል፣ ችግር የለም። ለቤተሰቦችም እንደውላለን፣ ይመጣሉ። ከእነሱ ጋር አብረሽ ተያይዘሽ ትሄጃለሽ። አባትሽም መጥቷል መሰለኝ። እሺ አይዞሽ፣ አስገባል። ይሄን አውረ በረደልህ የሚገባን ሰጡ አይደል? ቅድም እንደዛ እቺ አንድ ምንም ማታክስ በማታ አገኘው ብለህ ትጫወትባታለህ። በመኪና ገጭታ ጭራሽ ቤት አፈናት አስቀምጣታለህ። ምንም ስብዕና የለህም፣ አታስብም። እናት የለህም። እህትህ ብትሆን እቺ ልጅ እንደዚህ ታደርግባታለህ? ጭራሽ እኔንም ተናገርሽ። የፈለገችው የምትናገር ምን አገባ? አንተ ብቻ ወንድ ነው ይመስል እንዴ? አንተ ብቻ ያለ ነው ይመስል? አንተ ብቻ ነው ወንድ፣ አንተ ብቻ ነው ወንድ ሆንክ የሚመስለው ወይ? እረፍ አትበል። ምን ታመጣለህ? አንተ ብቻ አይደለም ወንድ። እሺ እረፍ። እነሱ ስላሉ ነው። እረፍ። እነሱን አክብሬ ነው። ተረጋጋ። እረፍ። አንተ አሁንም ሰው ላይ አትዛት። እንገናኛለን። ጊዜ አገናኛለን። አሁንም አዛትብኝ ሰውዬ፣ የነገርኩህ ነው። አሁንም አዛትብኝ። ስነ ስርዓት ነው። እኔ በእኔ እጅ ነው የምሞተው። እቺ እኔ እህቴ ብትሆን እዚህ ጋር ነብሰን ነበር እንዴ አንቀ የምገልህ። አሁን ይኸውልህ፣ ለምንድን ነው ይሄን ሁሉ ነገር እሷን ያደረጋት? ምን አደረገች? ገሽታት ሆስፒታል እንደመውሰድ ጭራሽ
ቤት ውስጥ አምጥተህ እዚህ ታሰቃያታለህ? በቃ ቀለል ያለ ጉዳት ነው። ቤት አምጥቼ ትሪት አደረኳት። ጭራሽ የማይገባ ካንተ የማይጠበቅ ሴት ጠፍቶ ነው አግተህ ቤት ውስጥ እንዴ ልጅቷ የምትጫወትባት? አሁን ይኸውልህ ካንተ ጋር ዝባዝንኬኛ አንፈልግም። ለምንድን ነው ይሄንን ነገር ያደረከው? እሱ ሁላ ቀርቶ ልጅቷን እንደዚህ በካለ ፈቃዷ ይኸውልህ እኔ የመጨረሻ እድል እየሰጠው ነው። ከዚህም በላይ ካንተ ጋር መነጋገር አይጠበቅብኝም። አንጠልጥዬ እስር ቤት ነው ማስገባ። ገባህ አይደለ? አሬ መሰቀል ነው እንጂ አደባባይ ላይ ያለበት ይሄ አሰዳቢው እንደሰደብ አይነን አታጉረጥርጥ። እሰቅለ እንደዚህ አንጠልጥዬ እሰቅለ አንተ እንደዚህ አንቄ ነው መገለ እንደዚህ አንቄ ማለት ነው። ሰማህ አይደለ? በቃ አስማማው ይበቃል። እስቲ አስማማው ተረጋጋ። እንገናኝበት እንገናኝ። አዛትብኝ እዛው አስማማው እባክህን ተረጋጋ። በቃ ተረጋጋ። አሁን ይኸውልህ እኛ በቪዲዮም የተቀረጸ አለ። ከሁሉም በላይ ደግሞ ራሷ ልጅቷ አለች ስታረጋት የነበረውን ነገር በሙሉ ምንድነው ያደረኩት? እስቲ ምንድነው ያደረኩት ነገር አታፍርም? እፍረት የሚባል ነገር አልፈጠረብህም? ተመልከት። እንደዚህ ልጅቷን ካለ ፍቃዷ እንደዚህ በላይ ነው እንደዚህ ስታረጋት የነበረው። እኛ አንድ ቀን ነገር አምጥተህ እንዴ አራባክ ኤአይ ነው ቅድምስ የለፈለፍከው ኤአይ ነው። ራቁተን እኮ ነው እጅ ከፈንጂ ያዝኩ። ይሄ ይታያል። ይሄ ይታያል። በዚህ ጋር እንዳለ የምታረጋትን ነገር እንዳለ እየቀረጽን ነበር። አንተ እዚህ ልጅቷን ስታሰቃያት እኛ አንተን እየተከታተልን ነበር። እሺ እዛ ላይ መቦርቦር ጀመርክ። እንኳን ቦርቦር እሰይ ቦርቦር ወንጀል ተጋልጧል። ወንጀል እንዲ ባለቀስ ምን ልታመጣ ነው? ባለቀ ምን ልታመጣ ነው? እንዴ ጥርሰን ነው ማራገፍ። ያያችሁ ነው። አስማማው በቃ ተረጋጋ። አስሚ ዛሬ ሰው ስላየ ዳጊ ተረጋጋ ትላለህ። እኛም በቀዋለን። ተረጋጊ አንቺ ተረጋጊ። እንዲህ ሲል ልጅ እንዴት ልብ ፈቀደልህ? እንዴትስ ቆመልህ ከራሱ? እንዴት ካለ ፈቃዷ ሴት ልጅን አስገድደክ? እንዴትስ ስሜት ይመጣል? አሁን ለምንድን ነው ይሄን ነገር ያደረገው? ከገጨሃት አደጋ ካደረስክባት ፖሊስ ጣቢያ አመልክተህ ሕክምና ማሳከም። ሌላ ምንድን ነው የምትለው? በቃ ቀለል ያለ ጉዳት ነው የደረሰባት። መሽቷል። በዛ ላይ በቃ ቤት አመጣኋት፣ ትሪት አደረኳት። ሌላ ምንም ያደረኩት ነገር የለም። በቃ ምን ሆነ ነው ወንድ ልጅ ትሪት ሴት ልጅን ትሪት የምታደርገው እንደዚህ ነው? በማሰቃየት ምንድን ነው የተሰቃየችው? ጠይቃት። ምንድን ነው የተሰቃየችው? መደብደብ፣ እንደዚህ ፀጉሯን እየነጫ ልጅቷን መደብደብ ነው። እንደዚህ እግሯን አኩሰለክ እጇን እንደዚህ ቆስሎ ይኸው እጇን እንደዚህ ያቆሰልክ እያሰርካት ነው ትሪት የምታደርጋት። የተገጨች ሰዓት እንደዛ የሆነው ነው። እዚህ ጋርና እዚህ ጋር ነው እንዴ መገጫት? አንተ ያንተ መኪና ቢለዋ ነው እንዴ እዚህና እዚህ ብቻ በገመድ እንትን የሚለው? ይኸውልህ እየተረዳኝ እየተግባባን በቃ ይኸውልህ ቀለል ያለ ጉዳት ነው የደረሰባት። እቤት አመጧት፣ ፖሊስ ጣቢያ ከሄድኩ እኔም ሌላ ነገር ነው። ገብቶሃል አይደለ? የፈለገ ለምን መቀመቅ አትወርድም? ሴት ላይ እንደዚህ ከማድረግ ለምን መቀመቅ ጉድጓድ ውስጥ አገባ? ወይ እሱን አስወጣው። እኛ ለራቁትን ነው እጅ ከፈንጂ ያዘ። የሰው ልጅ ከዛም በላይ የሰው ልጅ ሻወር ወስድም እንደ ራቁትን ስለያዝክ አንድ ነገር ብቻ ነው። እሷን እያሸዋት ነው ታዲያ። እግሯን ተጎድታለች፣ እጇን ተቆያሽ። ሹፌር ነህ እንጂ ወጌሻ ነህ። ምራሳል መስሎ ነው እንዴ? ሁሉንም የምታደርገው ነገር እኮ አስተውሳለሁ። ምንድነው ያደረኩሽ? እስቲ ልጅቷ ማውራት የምችልና የምታክሰው ነች። እሺ ማሰብ የምችል የሚደረግባት የምታቅ ልጅ ነች። ህፃን ልጅ አይደለችም። እያስፈራራ እዚህ የምትጫወትባት ማለት ነው። ቀርበኛ አታውራ። በወራስ ምን ልታመጣ ነው? ቀርቤ ካርለም እየደበደብኩ ከፈለክ በወራ ምን ልታመጣ ነው? እያያችሁ ነው አይደል? ታውቀኛለህ ማን እንደሆንኩ። ማንንም ሆነ እሱ ለዚህ ሰፈር ላሉ ሰዎች ዳግም እንደሆንኩ እሱ እዚህ ሰፈር ውስጥ ለምታስፈራራበት ነገር ነው እንጂ ለኔ ላስማማ አይደለም። እሺ የተፈጠርክበትን ቀን እንድረሳ እንዳላረጋ አስረሳኝ። ያው መጣው አስረሳኝ። እናንተ በእንደዚህ አይነት መልኩ ነው እንደምታዋሩኝ። እኔ ዝም በል አንተ ዝም በል። ከዚህም በላይ ልንሄድ እንችላለን። ዝም በል እዛ እሱ ለዛ ማስፈራሪያ ለሰፈር ውስጥ አስፈራሪያ ጀርባዬን ስለማታውቅ ነው። አሁን ይኸውልህ አቶ ዳግም አንተን እዚህ ጋር የምናናገርህ እኛ መረጃ አተን ወይ ካንተ መስማት የምንፈልገው ነገር ኖሮ አይደለም። ግፋ ቢል የሆነ ነገር ተፈጥሮ ከሆነ አንተም ልብ ውስጥ የቀረ ነገር ካለ ብለን ነው እዚህ ጋር አንተን ለማናገር ፈቃደኛው ነው እንጂ ካንተ ጋር ምንም መነጋገር ማውራት የሚያስፈልገው ጉዳይ አይደለም። እዚህ ጋር ስትሰራ የነበረው ገባህ አይደለ? ይኸውልህ አንደኛ ስገባ ራሱ አግባብ ባለው መልኩ ልገባ ይገባል። የህግ ሰው ከሆንክ ህጋዊ ሰው ከሆንክ በህጋዊ መልኩ ልገባ ይገባል። ይሄ የሰው ቤት ነው። አንደኛ ገብቷል አይደል? ሲቀጥል ደግሞ እኔ ህጋዊ ሰው ነኝ። የራሴ ንብረት ያለኝ ሰው ነኝ። ሰርቼ በላቤ ጥሬ የምበላ ሰው ነኝ። በራብ ጥሬ ገላ እንደምበላው በራብ
እግዚአብሔር ላንተ ያላትን ሴት ራሱ እግዚአብሔር ይሰጣል። ሰማህ አይደለ? ለምን ዝም አታስብሉልኝ? አስገድደህ ነው አንቺ አይንሽን እንዳላጠፈው የማን አባል ነኝ? አንቺ ቁጭ በይ ተረጋጊ። አይ ተረጋጊ አንቺ ግን አይዞሽ። ያለውን ነገር እንድነግርህ ከፈለክ ሁላችሁ የምትፈልጉ ከሆነ እናንተ እኔን እየቀጠቀጣችሁ አይደል? ማንም ጀርባዬን መታቅ የለም። ገብቶሃል አይደል? ጀርባዬ አትበል በእናትህ። እገላለሁ። እሺ እንደውም ቆይታለህ። አንተን ባልገል አንተ አይደል 150 ሰው ነው መምጣት ትችላለህ። ጥጋቡ አይበርድም ደግሞ እንደዚህ ታሽተህ እንደ በርበሬ አሽተው ደግሞ ታወራለህ ድጋሚ። ይኸውልህ ብትናገር ይሻላል። ማንም ከዚህ በላይ የሚያስታምምህ የለም። ያረከውን ነገር አውራ። ለምን እንዳረክ ተናገር። እያንዳንዱን ነገር ተናገር። ለምን እንዳረክበት ታውቃታለህ። ከዚህ በፊት እንደ ወንድ ማውራት ነው የፈልገው። አውራኛ ታዲያ ምን ሆነ ነው? አታ አፍንጫዬን ልቀቅኝ። ምን ሆነ ነው? ቤተሰቦች እንግዲህ ዛሬ የገጠመን ነገር ትንሽ የሚያስቸግር ነገር ነው። ይሄ ሰው እንግዲህ ቢደበደብ ቢቀጠቀጥ ያደረገውን ነገር ሊናገር አልፈለገም። ያው እስር ቤት ሄዶ መናገሩ አይቀርም። እንግዲህ በደንብ ስንቀጠቅጠው ሁሉም ነገር ድርጊት ሲፈጽምበት ማውራቱ አይቀርም። ግን እኛ ይህንን ነገር ለምን ማወቅ እንደፈለገ እዚሁ ባጭሩ መስማት ፈልገን ነበረ። አሁን ላይ እንግዲህ በጣም ጫና ስናደርግበት ብዙ ነገሮችን ስናስፈራረው በቤተሰቦቹም ስንመጣ እናቱን እህቱንም ስለምናውቅ በእነሱ በኩል ስንመጣበት እንግዲህ ይህንን ነገር ለምን እንደፈጸመ ለምን እንዳደረገ የተወሰነም ለመናገር ፈቃደኛ ሆኗል። በርዶልሃል አይደል? ከዚህ በላይ እንግዲህ ምንም አይነት ጥቃት አንተም ላይ መፈጸም አያስፈልገንም። መነጋገርን ጊዜያችንን መግደል ያለብን አይመስለኝም። ለምን እንዳደረክባት በመኪና እንኳን ገጭተህ ለማሳከም ፈቃደኛ ለምን እንዳሉን ይሄን ሁሉ ነገር በዝርዝር እንድትናገር እድሉን እሰጥሃለሁ ለመጨረሻ ጊዜ። ከዚህ በኋላ አንተን አላስታምምህም። ይኸውልህ በቃ የተፈጠረው ነገር ተፈጥሯል አይደል? በቃ የደረሰባት ጉዳት ትንሽ ነበረ። አቤት አምጥቼ እንደማንኛውም ሰው ራሴ ትሪት ላረጋን ነበር ያሰብኩት። በቃ በትንሽ ጊዜ ትሪት እንደዚህ ነው እንዴ? ትሪት ማለት በሴት ልጅ እየተጫወቱ ነው? ትሪት እንደዚህ ነው? አንተ ግን ቆይ ምን አይነት ጨካኝ ነህ? ጭራሽ እናትና እህት እያለ ነው እንደዚህ የተጫወትክብኝ? ምን አይነት ሰው ነው? ቆይ አንተ ግን ከብዳለ ነገር በጣም እሷ ፊትም ድጋሚ ከብዳለ አውጣት ላይ እና አንቺ ተረጋጊ በቃ አንቺ እንትን አትይዙ። በጣም የምታሳፍር ሰው ነሽ። በጣም የምታሳፍር ሰው ነሽ። እንዴት እንደዚህ ግን ልጅቷን አታሳዝንህ? ሲዝ እንደዚህ ስታለቅስ እንኳን አንጀትን አበላም። እናት የለችም? አሁን ተናገር። እናተን እንዲህ ቢያረግቡ ደስ ይላል? ጠጥተህ ሰክረህ ነው አይደል በመኪና የገጫት? ምንም ጠጥቼ ሰክሬ አይደለም። እኔ ይኸውልህ በቃ ቀን ነው ስራ የምሰራው እና ለሊት ያው ቤት ነው አረፍ ምለው። ቀን ነው ስራዬን የምሰራው። በቃ አንዳንዴ ያው ደንበኞቼ ምናምን ነገር ያው እየተጨዋወቱ ምናምን ነገር ስለሆነ መወስዳቸው መጠጥ ይዛሉ ምናምን ነገር ያው ግድ ነው አብረን ጠጣለ። ስራ ለማስኬድ ስትል እጠጣለሁ። ትንሽ ያው የመስከር ነገርም አለ። ያው ራሴንም እንትን እስካጣርስ እንትን ባለ እጠጣለሁ። ሲቀጥል ደግሞ አንዳንዴ ገጫለሁ። ሰው ማለት እነዚህ እንትን ሳይሆን የሆነ ሰካራሞች ምናምን ያጋጥሙኛል። አንዳንድ ሰዎች ምናምን ያው ትንሽ ስለሆነ ጉዳቱ በብርም በመላ ምናምን ነገር ነው የምፋታው። ገብቶሃል? እና አጋጣሚ ነው በቃ ከሷ ጋር ድንገት እነዚህ እነሱን አርሻቸው ወደ ቤት ነው እየመጣው የነበረው። አጋጣሚ መንገድ ላይ አገኘኋት። ሳላስብ ነው የገጫኋት። ገባችብኝ። ምን አይነት ሀሳብ ውስጥ እንደሆነች አላውቅም። እኔ በቃ አስፋልት ላይ ቀጥታ የገባችብኝ መኪና ውስጥ ምን ማድረግ እንዳለብኝ ግራ ገባኝ። ሲቀጥል ደግሞ መኪናዬ ቦሎ ምናምን ምንም ነገር የያዝኩት ነገር የለም። ፖሊስ ጣቢያ ወይ ሄጄ ሆስፒታል እንትን ብል ምናምን ነገር ሌላ ጣጣ ላይ ሊመጣው ነው። እንደማንኛውም ሰው ማድረግ የነበረብኝ ቤቴ አምጥቼ በቃ ትሪት ማድረግ ነበረብኝ። በቃ ማለት እንደማንኛውም ሰው ላክማን ነበር ያሰብኩት። ያለውን ነገር እንትን አልኩኝ። ከጊዜ በኋላ ወንድ ልጅ ነህ በቃ ስሜት አሸነፈኝ። ያለውን ነገር አንድ ቀን ፈጸምኩ። ከዛ በኋላ ያለውን ነገር ወደ ቤቷም ልሸኛት አሰብኩኝ። ሳስበው የፈጸምኩባት ነገር ቀላል የሚባል ነገር አይደለም። ወታ ሌላ ሰው ብትናገር እኔ ነገ እንጀራዬን ላልበላ ነው። ገብቶሃል አይደል? እንጀራ ትላለህ እንዴ? ሰው እየገደልክ ልጅቷን እንደዚህ ያስቀየ እንጀራ ስለመግባ ምን አይነት ጅብ ነህ አንተ? ሲያው የፈለገ ምንም ነገር ባይኖረው ሆስፒታል ደጅ ላይ እንኳን ወርወራ ጥሏት ሄደ እንድትታከም ማለት ነው።
አንተ ምን አይነት አስተሳሰብ ይኖር እንደፈለገ ይሁን እኔ ምን አሁን እኔ መጥፎ ነኝ ላንተ እንደዚህ ያደርጋለሁ በተለኝ እኔ አላግዝም አንተ ትክክለኛና ጥሩ ሰው ብትሆን ማን ነው እስቲ ከሰፈር የሰፈር ሰው ከኔ ጋር ይግባባል ታውቃለህ እኔ እነዚህ አታጣጣራኝም እኔ አነግረኝም እኔ ሰላም እላለሁ ጎንበስ ወይ ነው ሰላም እንደ ሰፈር ሰው እንኳን ባላ የሰላም ቢስ ስትለኝ እንኳን ባላ ይተቻለ አይደለም ከሰፈሩ ምረዳ እኔ ነኝ አይደለ ታውቁት እሱ ጸባዩን ምን እኔ ነኝ ቢያንስ እንደዚህ አይነት ነገር ተፈጥሮብኛል ብለህ አትነግረኝም እንደዚህ ወላ ወንጀል ውስጥ አሁን እኮ ጭራሽ ሌላ ወንጀል እኮ ላይ የደረብከው ልጅቷን ደፍረ ካለስ ፍቃዳው ከቤተሰብ ሰርቀ አገተ ቤት ውስጥ ገጭተ አራት አይነት ወንጀል ነው ከሰራ እንዴት ነው ሰው ሳይስ ልጅቷን ያስገባው አልቻልኩም እኔ ወንድም በዛ ሰዓት ነርቨስ ነው የሆንኩት እኛ የኔ ስራውን እና ያስገባት እንጂ ማታ ቢሆን እንሰማለን እኛውን አይደለም በዛ ሰዓት እኔም ጠጥቻለሁ ይገባኛል እኮ ያጠፋው ጥፋት እኮ ይገባኛል አውቃለሁ ጥፋት ነው አውቃለሁ ግን በቃ ጠጥቻለሁ እኔን አልነበርኩም በዛ ሰዓት የምታውቀው ዳግምን አይደለም የሆንኩት እኔ በዛ ሰዓት ጠጥቻለሁ አይምሮ ሌላ ነገር ነው የሚያስበው የፈለገ ሰው አቤት አመጣት ቀለል ያለ ጉዳት ስለሆነ በዛ ሰዓት ስታወራ ስለነበረ በቃ እሷም ሆስፒታል መወስዳት ነበር የመሰላት በቃ ቤት አመጣት ጧት ትሄጃለሽ አልኳት እሺ አለች ቁጭ አለች ያለውን ነገር እንትን አደረኩ በንጋታው በቃ ጠጥቼ መጣሁ እንደገና ከዛ በኋላ የማየውን ነገር አደረኩ እኔም ካደረኩ በኋላ ነው ራሴን ያወቅኩት ወደ ቤት ልሸኛት አሰብኩኝ ነገር ግን በቃ ይሄንን ነገር ወታ ታወራለች የሚል እኔም ነገ እንጀራዬን ታሳጠኛለች ምናምን በሚል በቃ ቤት ትክረም ምናምን እስከ ጊዜው ምናምን ነገር ወይ ራሷን ትስታለች ወይ አይምሯን የሆነ ነገር ትሆናለች ከዛ በኋላ አውጥቼ እንትንላታለሁ ብያሰብኩ ሊሆን አልቻለም በቃ ነገሮች በሂደቶች እንደዚህ ቀጠሉ ቢሆንልህ ለገላትም ትፈልግ ነበር እንዳታወራ አይደል እንደዚህ ያነሱ እንዳልሆንኩኝ ጎረቤት ነህ ብዙ ነገር ታውቃለህ ብዙ ነገር ያሳለፍን ሰው እንደ ጎረቤት እየነገርኩ ነው እኮ እኔ እንደ ጎረቤት ብታየኝ ይሁላ ነገር ሲፈጠር ተነግረኝ ነበር ይሁላ ነገር ስታደርግ ቢያንስ ገሽታ ጧት ባነግረኝ እንኳን ያን ነገርም አርገ ቢሆን እንደዚህ ምን ላርግ ሰው ማማከር እንኳን መፍትሄ ያገኛል ሰው በዛ እንደዚህ አይነት ነገር ከፈጸምኩ በኋላ እንዴት ብዬ ነው ማናገር ከስራ ገና አንተ ስንሳን ነው ምገባ አጥፋም ማታ ነው ምገባ ምንድነው በቤት በቃ ሰው እኮ ምንም ቢያቅተው እኮ ሌላ ወንጀል ከበደረብ ላይ ትቶ ይጠፋል ሁሉ ነገር እኮ ነገርኩ እኮ ጠጥቼ ነበር ያዳመጥከኝ ከሆነ ጠጥቼ ነበር እሺ ብትጠጣ እንደውሻ በገመድ አርተና ነው የሰው ልጅ እኮ ሲጠጣ ከብድም ከምንም በላይ እኮ ነው የሚሆነው አጣነቀም እንዴ ከስካር አነቀም እንደ ወንድ ልጅ ተረድም ብትሰክርም በእውኑ ዓለም ማድረግ የምትፈልገውን ነገር ነው ሰክር ያደረገው ይኸውልህ ማንኛውም ወንድ ጠጥቶ አሁን እኔ ሆስፒታል በር ላይ ጣላትና ሂድ መተለኝ ሰካራም ወንድ አግኝቶ ቢጫወትባትስ ምን ያው ነው ተመሳሳይ አንተ ምን ያረክባት ነው አንተ እኮ ወንጀል ጨራሽ በገመድ አስረ ጸጉራን እየደበደብካት እንዴት ነው ስሜቱን ላሳይ ቆይ ምንድነው የሰው ይያለ ያለው ምንድነው ይሄ አሁን እንዴት ነው አንተ ምን ሆነ ነው አረባ ከረፋ እንዴት ነው የሚያመው አየው ወይን ይሄን አየው እንዴት እንደሚያም እንዴት እንደሚያም አየው ወይ ምን ሆነ ነው እንዴ ነው የሚያማት የሚሰማ ሰው ነች እሷም እንዳንተ ሰው ነች እሷም ይሰማታል ስትገረፍ በዚህ ይሰማታል እንደሷ እንደዚህ ጸጉራን ሰነጨው ይዘ ይሰማታል ሰው ነች ሴት ነች ይኸውልህ ሰማክ እየሰማኝ ነው እሷም እንደዚህ ሴት ነች እሷ ይሰማታል እንዳንተ ሰው ነች አሁን ስገርፍ እንዳመመክ እሷም ስትገረፍ ይሰማታል ይሄ አማላ አስተገረፍ ለምንድነው ማታርፈው አንተ በቃ እንደዚህ ነው የሚሰማ አሁን ይኸውልህ እሷ ላይ እንደፈጸምከው እንከያዘው አንተንም በዚህ ገመድ ጣፍ ነገር አገይዘን እንሄዳለን እሺ ምን ሆነ ነው ያለው ነገር አስረ በገመድ አይደል አንተን በሰንሰለት ነው ማሰረዘው በቃ እሷንም መካስ ካለብኝ ልካስ ገንዘብ ልስጣችሁ በቃ ለምን አትተውኝ አንተን ገንዘብ ቀቀለ ብለው ገንዘብ አታፍርም እንደው ለአነጋገር እንኳን አታፍርም ገንዘብ ስትል በቃ ያለው ነገር ለምን አትፋታም ወንድ ልጅ ነው አይደል በቃ ሰክረብ ነገር ተፈጽማለህ ቀዩ አረ ይሄ በስማም አረ ያራዳ ልጆች ምን ሆናችሁ አረ በሚካኤል ምን አንተ ልቀቀኝ እሺ አረ ልቀቅ